ወይ ቪላ እናንተ ማታ ይህንን ጨዋታ ሳላይ አስቶን ቪላ ሲቀጠቀጥ አይደል እንዲያደረው በወልቭስ አረ ወልቭስ በይ ቪላ ከዚህ በኋላማ ቦታውን ለቀቅ ኡናይ ኤምሬ ግን ምን ነክቶት ነው ከምሬን እኮ ነው የምላችሁ አስቶን ቪላ ምን ነክቶት ነው እንደዛ ለስንት ለዋንጫ ፉክክር ውስጥ የተጠበቀ ቡድን በተከታታይ ያንጠባጥባል ነጥብ እጅግ በጣም ነው የሚያስገርመው ከምሬን ነው የምላችሁ አረ በስማም ወልቭስ ግን ይመቻቸው ለኛም ቦታ ያስለቅቁ ነው እኔ በጣም የሚያስገርመኝ ነገር ማለት ነው ዩናይትድ ከኛ ኳላ መጥቶ ተመልከቱ ከምሬን እኮ ነው የምላችሁ ቶፕ 3 እንደሚጨርስ እየተሰማኝ ያለው ነገርስ በእውነት እኮ ነው የምላችሁ ቀጣይ ቪላ ከጣለ እንዳውኑ ካንጠባጠበ ዩናይትድ ካሸነፈ እኩል ነጥብ ይሆናሉ በጣም የሚያስገርሙ አረ በጣም የሚያስገርሙ ይሄ ሰውዬ አረ በስማም ማይክል ካሪክ ነው ይሄ ማይክል ክሪክ ነው እንጂ አነሳቸው እኮ ክለቡንም እንዲ አነሳው ማይክል ክሪክ ብየዋለሁ እኔ በጣም የሚያስገርመው ለማንኛውም ግን ለኛም ጥሩ ነው ያው ቪላ መሸነፉና ማንጠባጠቡ ትርፌ ግን በአቋራጭም ቢሆን ከምንም መታ በጣም የሚያስገርመው ቶፕ 3 ለመጨረስ የምታደርገው ነገር አቤት በቃ ጋይስ ፕሪሚየር ሊግ እኮ ይለያል ስንል በምክንያት ነው ወልቭስ ለማንቸስተር ዩናይትድ ቼልሲ እና ሊቨርፑል ለመሳሰሉ በቶፕ 4 ፉክክር ውስጥ የሚገኙ ቡድኖች ውለታን ውሎላቸዋል አሁን ከደቂቃዎች በፊት በተጠናቀቀ የፕሪሚየር ሊግ ጨዋታ በዌስት ሚድላንድስ ደርቢ ወልቭስ የኡናይ ኤምሪውን አስቶን ቪላ 2-0 ማሸነፍ ችሏል እውነቱን ለመናገር ውጤቱ ይገባቸዋል በጣም ነበረ ሲያስገርሙኝ የነበረው የደጋፊው ፓሽን እጅግ በጣም የተለየ ነበር የሆነ ማለት ወልቭስ ማለት ለኔ አሁን ላይም ሆኖ የሞረድ ድሉ በጣም የሰፋ ቡድን ነው ኦልሞስት ወርዷል ማለት 100% ስለማይቻል ነው እንጂ ሞረዱ የማይቀር አይነት ቡድን ነው ግን ጨዋታው ላይ በተለይ ሁለተኛው ጎል ሲቆጠር የነበራቸው ሪአክሽን በጣም የሚያስደነግጥ ነው የሆነ የፍጻሜ ጨዋታ ምናምን የሚመስለው የደጋፊዎቹ ስሜት ማለት ነው ደርቢ ነው ጨዋታው ያው ከዛ ጋር በተያያዘ ሊሆን ይችላል ይሄን ያለ በጣም ስሜት የነበሩት ለማንኛውም በዚህ ጨዋታ ላይ ግን በወልቭስ በኩል ጃው ጎሜዝ እና 98ኛው ደቂቃ ላይ የድሉን ማራገጫ ጎል ሮድሪጎ ጎሜዝ ነበረ ማስቆጠር የቻሉት ማለት ነው የኡናይ ኤምሪ አስቶን ቪላ ግን በመንገጫገጭ ውስጥ እንዳለ የተመለከተን እንገኛለን የቶፕ 4 እጣ ፋንታውም አደጋ ውስጥ ሆኗል ማለት ይቻላል በ51 ነጥብ እዛው ባለበት ነጥብ እንግዲህ ሶስተኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ ቀሪ ጨዋታውን ከክሪስታል ፓላስ ጋር ማሸነፍ የሚችል ከሆነ ሶስተኛ ደረጃን ከአስቶን ቪላ መረከብ የሚችል ይሆናል ማለት ነው በዚህ ውጤት መሰረት ከዚህ በተጨማሪም 45 ነጥቦችን ይዘው በጎል ክፍያ ተበላልጠው ለሚገኙት ቼልሲ እና ሊቨርፑልም እንግዲህ ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ ማለት ነው የቶፕ 4 ፉክክሩ ዘንድሮ በፕሪሚየር ሊጉ አብዷል ማለት ይቻላል ወልቭስም እንግዲህ የደርቢ ካውንቲን በፕሪሚየር ሊጉ ታሪክ ዝቅተኛውን ነጥብ ይዞ የወረደበትን ታሪክ ማለፍ ችሏል ስለዚህ ያ ሪካርድን ያንን መጥፎ ሪካርድ እንደማይጋራ አውቋል ማለት ነው አራግጧል ማለት ነው 18 ነጥቦችን የያዘው ደርቢ ካውንቲ በ11 ነጥብ ነበር የወረደው አርሰናልን ከ2-0 ሁለት አቻ በማስወጣት ኮንፊደንሱን መልሶ ያገኘው ወልቭሳችን ዛሬ ደግሞ ቪላን 2-0 ለምንድነው ለወልቭስ ማልቋጠረው አርሰናልን ሁለት አቻ አድርጎት ለምንስ ነው ለማንቺ ለጎረቤቴ ለኔ በየጌሙ ለምትቋጠርልኝ ሶስተኛ እንድትጨርስ ማልቋጠርላት እድል ተበሻሽቷል አሁን ማንቸስተር ዩናይትድ ከዚህ በኋላ ካሸነፈ አንድ ጌም ነገ እሁድ ከፓላስ ይጮታል ካሸነፈ ቪላን በልጦት በ51 ነጥብ እኩል ይሆንና ጎል ዲፈረንስ ማን ዩናይትድ ይበልጣል ሶስተኛ ላይ ደቅ ትላለች ማለት ነው የሚገርም ፕሪሚየር ሊግ ሲዝን ማለት ነው በቃ እየተቆጣጠርን መብላት ያለብን ዋንጫ ነው ይሄ 1-0 ሲመራ ቆይቶ ቪላ ሰከንድ ሃፍ በገባበት ጎል ሲሯሯጥ በቃ ተጫዋቾችን ወደፊት ማድረግ ነበረበት ግዴታ ባለቀ ሰዓት ካውንተር ሄዶ ወልቭስ 2-0 አደረገለት ማለት ነው ይመቸው ነጥቡ ይሄን ይመስላል ቴብሉ እንደምታዩት ዩናይትድ ቀጣዩን ካሸነፈ ሶስተኛ ይሆናል ማለት ነው በቃ የሚገርም ሲዝን አቤት ስንበላው ደግሞ አሬ ትርፌ ደጋፊዎች ምን አይነት ቋጠሮ እየቋጠራችሁ ነው ቆይ ምን አይነት ግድጋድ ብታስገደግዱ ነው እንዴ ሰሞኑን ሁሉ ነገር እየሰመረላቸው ነው ጀማው ሁሉ ነገር ማለት ነው ይሄው ዛሬ ወልቭስ ማለት ነው ቪላ ለጠፈላቸው በአግባቡ አንተ 2-0 አረረረረረረ እናንተ ቀጣይ እኮ ትርፌ እኮ ጨዋታን ካሸነፈሽ ማለት ነው እንግዲህ ጎል በተለይ ደግሞ በዛርጋ 2 ጎል 3 ጎል አግብታ የምታሸንፍ ከሆነ ፓላስ ማለት ነው መታ ሶስተኛ ላይ ቀብረር ብላ ነው የምትቀመጠው ቀብረር ብላ ማለት ነው አረ ሰሞኑን በርግዶላቸዋል እነዚህ ሰዎች ምን ጀምረው ነው ወይኔ ለማንኛውም ጀማ ኦፊሻሊ እሁድ ልዩ ኢቨንት አለኝ ባንዳስ ኢንተርቴይንመንት ላይ እዛ በጊዜ በመገኘት ሰብሰብ ብላችሁ ኳስ ማየት የምትፈልጉ የዩናይትድ ደጋፊዎች ካላችሁ እንግዲህ እዛ ኢቨንት አዘጋጅተናል ማንቸስተር ከፓላስ ጨዋታ ይታያል በማስቀጠል ደግሞ አርሰናል ከቼልሲ እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አለን በሱም ሰብሰብ ብለን በዛው መንቀውጥ ይሆናል የአርሰናል ደጋፊዎች ግመቻችሁ
ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። ወራጅ ቀጠና የሚገኘው ወልቭስ አስቶን ቪላን 2-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ያበደ ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ኤድዋርድ በርግጥ ወልቭስን ከያዘ ጀምሮ ወልቭስ ያው ውጤት አይቀና እንጂ በጣም የሚገርም ጨዋታ ነው የሚጫወቱት። ደፋር ነው ሰውየው። ይሄ የሊጉ መሪ ነው የምገጥመው ወይም ትላልቅ ቡድኖችን ነው የምገጥመው ብሎ የሆነ ማፈግፈግ ምናምን አይፈልግም ሰውየው። ከሁሉም ቡድን ጋር ማጥቃት ነው። በጣም ደፋር ነው እና ዛሬም ያንን ያየ ነው። ውጤት አይቀናው እንጂ ሰውየው የሆነ ቡድኑ ማራኪ ነው። በቃ ለማየት ያጓጓል ቡድኑ። በጣም የሚገርም ነው። በተለይ ደግሞ እነዚህ ይሄ ጥር ላይ ያዘዋወራቸው ተጫዋቾች ደግሞ ቡድኑን እና አርምስትሮንግ የሆነ ጥሩ አቅም ሰጥተውታልና ዛሬ በጣም ማራኪ ነበር። አስቶን ቪላ ምንም በቃ ደካክመዋል። የተጎዱ ተጫዋቾች ይመስለኛል። አሁን እንግዲህ ካለፉት 5 የፕሪሚየር ሊግ ጨዋታ ማሸነፍ ይቻላል አስቶን ቪላ አንድ ጨዋታ ነው። አሁን ቀጣይ ማንቸስተር ዩናይትድ ፓላስን ካሸነፈ ሶስተኝነቱም ይነጠቃል። ግን ኤድዋርድስ የሚገርመው ወልቭስን ያሳየን ያው እኔ ተአምር ነው። አሁን መትረፍ ይችላል ብዬ አላስብም። ግን በጣም ነው የሚያሳዝነው ይሄ ቡድን እንደዚህ ሆኖ መውረዱ፣ በተለይ የተሻሻለ በመገኘቱ። ደጋፊዎቹ ዛሬ ራሱ ወራጅ ቀጠና ላይ አይመስሉም። ያው ክለብህን ሲያሸንፍ ያው ስሜትን ትገልጻለና በጣም ኤድዋርድስ ራሱ ደስታውን ሲገልጽ ነበርና ማራኪ ነበር ጨዋታው። ለገለልተኛ ደጋፊ ራሱ የሚያምር ጨዋታ ነበር። እስቲ ለማንኛውም እናንተ ጨዋታውን የተመለከታችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አስቶን ቪላ በውልቭስ 2-0 ማለት ነው 1-0 እየተመራ ሲሯሯጡ 97ኛ ደቂቃ ማርቲኔሊ ስታይል 2 ተደረገላቸውና ተሸነፉ ማለት። እኔ አርሰናል 4-1 ካሸነፋቸው ጀምሮ ነው አስቶን ቪላ አንደርላይንግ ነምበርሶቹ በጣም ብዙ ድክመቶች አሉበት፣ አጋልጠነዋል፣ ከዛ በኋላ ይለጠለጣል። ብዙ ጊዜ ነበር ያልኩት፣ ብዙ ጊዜ ማለት አሁን ይሄ ትርፌ እድልሽን አገኘሽ። አሁን ፓላስን ለጥፈሽ ሶስተኛ ላይ ደቅ ማለት ትችላለሽ። ጎል ዲፈረንስ ምናምን ብቻ ነው የሚቀርሽ። ሌላ ደግሞ ይጥላል። ከእንደገና ደግሞ ሌላ ቅመም የአርሰናል ደጋፊ እኛ ምን አገባን አስቶን ቪላ ቢወድቅ ብትረማ። አስቶን ቪላ ለቶፕ 4 በሰጋ ቁጥር ከሲቲ ጋር ጨዋታ አለው፣ ይጋደልልናል። ገባለ ከሲቲ ጋር አቅም ያላቸው ቡድኖች በደንብ አድርገው እንዲፋለሙ ነው የምንፈልገው። አቅም እንዲኖራቸው ደግሞ ሪስክ ውስጥ መግባት አለባቸው። ለምሳሌ አሁን ቸልሲን እኛ ሪስክ ውስጥ ስንከታት ሄዳ ስታንፎርድ ብሪጅ ላይ ፈላውን ትለጥፍልናለች ማለት ነው። ገባ አይደል? እንደዚህ አይነት ጫና ነው የቋጠሮ ጫናችን ዘንድሮ በየአቅጣጫው ነው ማለት ነው። ገባሽ አይደል? ቪላ ቻምፒየንስ ሊግ የሚገባው ዩሮፓ ሊግ በልቶ ነው እንጂ 5 ውስጥ ገብቶ አይደል። ማን ዩናይትድ፣ ሊቨርፑል እና ቸልሲ እየተንኮታኮቱ ቪላን ይቀድሙታል ባይ ነኝ። ምናልባት ሌሎቹ ከሸኑ 4ኛ 5ኛ ሊወጣ ይችላል። 3ኛ ግን የትርፌ ነው። እንኳን ደስ አለሽ አንቺ አድክሚዎች ዋንጫውን ትበያለሽ። ዋንጫ ሲነቁ ተኝተ ሲተኙ ነቃን የሚለው አባባል ለወልቭስ የሚሰራ ይመስለኛል። ባለቀ ደቂቃ ነቃ እያለች ነው ወልቭስ ያራዳለች። ባለፈው አርሰናል ነጥብ አስጣለች፣ አሁን ደግሞ ከች ብላለች አስቶን ቪላ ነጥብ አስጣለች ማለት ነው። ከዚህ በኋላ እኛ ዋንጫ ብንመኝስ ወደ አሸንፈን 3ኛ ላይ መጠን ደቅ ማለት ነው። 3ኛ ላይ መጠን ደቅ ወልቭስ ይችላል። እኛ ደግሞ ለዋንጫ ነው የምንጫወት። ፓላስ መጀመሪያ እንግለባትና እናወራለን። በርካቶች እንደ 2015-16ቱ የሌስተር ቡድን የኃያሎቹን መዳከም ተጠቅሞ የፕሪሚየር ሊግ ሻምፒዮን ይሆናል ተብሎ የጠበቁት የኡናይ ኤምሪ አስቶን ቪላ ልጅ ቢሮጥ እስከ ዳቦ ቤት እንዲሉ በጊዜ ሂደት የውጤት ማጣት ውስጥ እየገቡ ይገኛሉ። ምሽቱን በተከወነ የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር በሞኔሌክስ ወልቭስን የገጠሙት የኡናይ ኤምሪ ሰራዊት በጆአው ጎሜዝ እና ሮድሪጎ ጎሜዝ ግቦች ታግዘው የ2-0 ሽንፈትን ተከናንበዋል። ይህንንም ተከትሎ ለበርካታ ጊዜ ይዘውት የነበሩትን የሶስተኝነት ደረጃን የማጣት ስጋት ውስጥ ገብቷል። በተለይም ነገ ገና ነውና ኃያሉ ማንቸስተር ዩናይትድ ክሪስታል ፓላስን የሚያሸንፍ ከሆነ በግብ ክፍያ በመብለጥ ከአስቶን ቪላ የሶስተኝነት ደረጃውን የሚረከቡ ይሆናል። ጨዋታው እንዴት ነበር? የወልቭስን ጥንካሬ እንዴት አገኛችሁት? የሚለውን ሐሳባችሁን ኮሜንት ላይ ያጋራችሁ። ይመቻችሁ። ከፈት በለው በሩን የሻምፒዮንስ ሊጉን ደረስኩልህ ሻምፒዮንስ ሊግዬ የማንም መቀለጃ ሆነህ ነበረ። መጣሁልህ ላስከብርህ የቁርጥ ቀን ልጅ አባቴ ደርሼልሃለሁ። ፈላው ደግሞ ማለት ያው 3ኛ ነኝ። እገበጥልሻለሁ ወደ ላይ ደረታ ቢሉካ ትገባለህ እንዳትፈሪ በቃ። ወልቭስዬ ደግሞ ማለት ማን ወንድ ነው? ውለታሽ በዝቶብኛል። ማን ወንድ ነው የሚያስወርድሽ? ማን ወንድ አቋመ ከጎንሽ ነው? አቋመ ከጎንሽ ሆኖ እኔ ከጎንሽ ሆኜ ማን እንደሚነካሽ አለው። እንግዲህ አለው እንዳትፈሪ ወልቭስዬ። ወጥቷል ወልቭስዬ።